ወንጌላዊው የእግዚእነ ኢየሱስ ክርስቶስን ታላላቅ ስራዎች ይጽፋል። በተለይም ደግሞ ከሉቃስ ቀጥሎ ሴቶች የነበራቸውን ሚና በእግዚእነ ኢየሱስ ክርስቶስ አገልግሎት ላይ የነበራቸውን ሚና ጽፏል። ዮሐንስ ለምሳሌ እመቤታችን በቃና ዘገሊላ የነበራትን የአማላጅነት ቦታ ጽፏል። አዳም ሔዋን ከጎኑ ተፈጥራ ስትሰጠው ማን ብሎ ነው መጀመሪያ የጠራት? ደግሞ ምዕራፍ 2 ላይ ስጋዋ ከስጋዬ ኦሪት ዘፍጥረት ምዕራፍ 2 ላይ ነው ሔዋንን ሴት ብሎ የጠራት። ኢየሱስ ክርስቶስ ደግሞ እመቤታችንን የዮሐንስ ወንጌል ምዕራፍ 2 ላይ ማን ብሎ ጠርቷታል? ሴት ብሏታል። ምዕራፍ 19 ላይ ብሏታል ሴት ብዬሻለሁ አለ። እግዚእነ ኢየሱስ ክርስቶስ ደግሞ ሴት ስጋሽ ስጋ ከነፍስሽ ነፍስ ነስቼ ከአንቺ ሰው የሆንኩ ሲል እናቱን ማን ብሎ ጠራት? ሴት። ሴት ማለት ስጋዋ ከስጋዬ አጥንቷ ከአጥንቴ የሚለውን ጠቅለል አድርጎ ኮንሰፕቱን የሚገልጥ ቃል ነው እንጂ የተግሳጽ አሁን በእርግጥ ይሄ የሴቶች እኩልነት ጥያቄ ምልክት ውስጥ በገባባቸው ሀገሮች ሴት ብሎ ማለት እንደ ስድብ ሁሉ ሊቆጠር ይችላል አይደለ? ግን መጽሐፍ ቅዱሳዊ ባህልን ከዚህ ከሀገር በቀል ከእንትን ጋር በዮሐንስ የሚገኝ ነው። የሳምራዊቷ ሴት እንዲህ አይነት ሴቶች በቤተ ክርስቲያን ታሪክ የሐዋርያት ሐዋርያ ተብለው ተጠርተዋል። በተለይ ማርያም መግደላዊት የሐዋርያት ሐዋርያ ተብላለች። ምክንያቱም ለሐዋርያት ትንሣኤውን ያበሰረች እሷ ስለሆነች የሐዋርያት ሐዋርያ ተብላ ትጠራለች በታሪክ ማለት ነው። እና እንደዚህ የሴቶችንም ሚና እያነሳ የሚናገር ነው። ወበእሁድ ሰንበት ይላል ወንጌሉ ሲጀምር መጻት ማርያም መግደላዊት በጽባህ እንዛ አዲሁ ጽልመት ወረከበት እብነ እቱተ እማፈ መቃብር መለየት መራቅ ገና ሳይነጋ ይሄ ነው። የልብን ሰላምም ይጠብቃል፣ ህሊናን ያነጻል፣ ከእግዚአብሔር ጋር ያለን ተላጽቆም ያጠነክረዋል። አንደበት ከጫነ ያረምቧል ግርግር ከማለት ሲነጻ ያን ጊዜ ልቡና የመለኮትን ነገር አውጥቶ ለመናገር የበቃ ይሆናል። ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ አንሰአ ለነ ቀርነ መድኃኒትነ እምቤተ ዳዊት ገብሩ በከመ ነበበ በአፈ ነቢያቲሁ ለእምቅድመ ዓለም ቀላያት ሳይፈሱ ነፋሳት ሳይነፍሱ ብርሃናት ሳይመላለሱ አስቀድሞ የነበረ ከበርባሮስ በታች መሰረቱ ከጽርሐ አርያም በላይ ምጥቀቱ ከአድማስ እስከ ናጌብ ስፋቱ የማይመረመር የማይለካ በአንድነቱ ሁለትነት በሶስትነቱ አራትነት የሌለበት የቅዱሳን አምላክ የነ ቅዱስ ያሬድ አምላክ በሀብት ስቦ በረዴት አቅርቦ ከዚህ ቅዱስ ስፍራ ስላገናኘን ስሙ የተመሰገነ የተከበረ ይሁን። በመንጸፈ ደይን ወድቀን በእግረ አጋንንት ተጠቅጥቀን ሀብታችን ልጅነትን ቦታችን ገነትን ተነጥቀን ስንኖር ሀብተ ወልድና ስመ ክርስትና ሕይወተ ልቡና ስርየተ ኃጢአት ገቢረ ተአምራት ወመንክራት ሀዩ ከመ መላእክት ያሰጠችን ወላዲታ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ክብር ምስጋና ይድረሳት። ታላቁ አባት ታላቁ ሊቅ ቅዱስ ያሬድ ክብር ምስጋና ይድረሰው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? ክርስቶስ ከሙታን ተለይቶ ተነሳ። የክርስቶስ ከሙታን ተለይቶ መነሳት ብርቅ ነውን? እና አልዓዛርም ከሙታን ተለይተው ተነስተዋል ትለኝ እንደሆነ በአብይ ኃይል ወስልጣን ብዬ መልስልሃለሁ። በታላቅ ኃይልና ስልጣን የና አልዓዛር ትንሣኤ አስነሽ ይፈልጋል። አልዓዛር ናአ ጻ መቃብር አፋአ ብሎ የሚቀሰቅሰውን ይፈልጋል። እርሱ ግን ወተንሳይኩ በስልጣነ ባሕቲትየ በገዛ በባሕሪ ስልጣኔ ተነሳሁ ያለበት ነውና በአብይ ኃይል ወስልጣን ተነስቶ ምን ረባህ ትለኝ እንደሆነ
ዲያብሎስን በእሳት ዛንጀር በነፋስ አውታር ወጥሮ አሰረው ብዬ እመልስልሃለሁ። የዲያብሎስ መታሰር ምን ይረባሃልም ትለኝ እንደሆነ 5500 ዘመን ወደ ሲኦል ተግዞ በግብርናተ ዲያብሎስ ተይዞ ይኖር የነበረ አዳምን አጋዞ ነፃ ወጣው ብዬ እመልስልሃለሁ። ከዚህ በኋላ ተረቶ ይመልሳል። እንዲያ ከሆነማ ሰላም እምይእዜሰ እስከ ዕለተ ምጽአት፣ አንድም ከዕለተ ምጽአት በኋላ በመንግስተ ሰማያት ኮነ ይኩን ብትለውም ይሆናል። ፍስሐ ወሰላም ደስታና ሰላም ሆነ ይላል። በሞቱ ሞታችንን ደምስሶ በትንሣኤው ትንሣኤያችንን የገለጠልን በኩረ ትንሣኤ ኢየሱስ ክርስቶስ ስሙ የተመሰገነ የተከበረ ይሁን። ስሙ የተመሰገነ የተከበረ ይሁን። እግዚአብሔር ቢወድና ቢፈቅድ ለአጭር ደቂቃ የምንማማርበት የትምህርት ርዕስ ክልኤቱ አርድእት ወይም ሁለቱ ደቀ መዛሙርት በሚል ኃይለ ቃል ነው። የኃይለ ቃሉ መነሻ አድርጌ የወሰድኩት የዮሐንስ ወንጌል ምዕራፍ 20 ቁጥር 4 ላይ ያለውን ቃል ነው። ወእንዘ ይረውጹ ክልኤሆሙ ህቡረ በደሮ ለጴጥሮስ ዝኩ ካልእ ረድ ዘያፈቅሮ እግዚእ ኢየሱስ። ሁለቱ ሲሮጡ ጌታ የወደው የነበረ ይሄኛው ደቀ መዝሙር ጴጥሮስን ቀደመው ነው የሚል እና ስለ ሁለቱ ደቀ መዛሙርት ወደ ጌታ መቃብር ስላደረጉት ሩጫ ነው በአጭር ደቂቃ ለመናገር የምሞክረው። እና በደሮ ለጴጥሮስ ጴጥሮስን ቀደመው ይላል እና እነዚህ ሁለቱ ደቀ መዛሙርት ያደረጉትን ሩጫ በማስመልከት ነው የምንነጋገረው። ክልኤቱ አርድእት ሁለቱ ደቀ መዛሙርት። እንግዲህ ቅዱስ ዮሐንስ ወንጌላዊ ከሌሎች ወንጌላውያን በተለየ የወንጌል አጻጻፍ ስልቱ በውስጡ በወንጌሉ የያዘው ጥልቅ የሆነ ነገረ መለኮታዊ አስተምህሮ ከሌሎች ወንጌላውያን በብዙ ርቀት ይለየዋል። ምንም ሁሉንም ያናገረ አንድ መንፈስ ቅዱስ ቢሆንም ሁሉም የመለኮትን ነገር ቢናገሩም ቅሉ ቅዱስ ዮሐንስ ግን ከሌሎቹ በተለየ አምልቶ አስፍቶ ብዙ ነገሮችን የተናገረ እርሱ ነው። እንዲያውም ሊቃውንተ ቤተ ክርስቲያን ሙሴንና ዮሐንስን ያነጋግሯቸዋል። በኦሪት ዘፍጥረት ወይም ኦሪት ዘፍጥረትን ስታነቡ ኦሪት ዘፍጥረት ማለት እንግዲህ የመጀመሪያው የነገረ ሃይማኖት መጽሐፍ ማለት ነው። ኦሪት ዘፍጥረት ማለት የመጀመሪያው ጸሎተ ሃይማኖት ነው። ኦሪት ዘፍጥረት ሲጀምር በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አይደለም የሚለው። ጸሎተ ሃይማኖት ሲጀምር ምንድን ነው የሚለው? ነአምን በአሃዱ አምላክ እግዚአብሔር አብ አሃዜ ኩሉ ገባሬ ሰማያት ወምድር፣ ሰማይና ምድርን በፈጠረ በእግዚአብሔር አብ ምን እንላለን? ቀጥታ ሰለስቱ ምዕት ይሄንን የሃይማኖት ቀኖና ወይም ክሪዱን ያገኙት ከዚሁ ከሙሴ መጽሐፍ ነው እና ሙሴን ከሰለስቱ ምዕት በፊት የነበረ ሰለስቱ ምዕት ያደርገዋል ራሱን ችሎ። ቅዱስ ሙሴ ራሱን የቻለ ከእግዚአብሔር የተገለጠለትን ሃይማኖት ጽፎታል እና የመጀመሪያው ጸሎተ ሃይማኖት እያሉ ይጠሩታል ኦሪት ዘፍጥረትን። እና ኦሪት ዘፍጥረት ሲጀምር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ በመጀመሪያ በሚል ቃል ነው የሚጀምር ኦሪት። የዮሐንስ ወንጌልም ሲጀምር ቀዳሚሁ ቃል ውእቱ በመጀመሪያ ቃል ነበረ ብሎ በመጀመሪያ በሚል ቃል ነው የሚጀምር። ያም በመጀመሪያ ብሎ ይጀምራል፣ ይሄም በመጀመሪያ ብሎ ይጀምራል። ንባብ ቢያስተባብራቸው ምስጢር አያስተባብራቸው። ያኛው በመጀመሪያ ሲል ሙሴ ስነ ፍጥረት የተፈጠረበትን ዕለት ማለት ነው። የሚሰፈር የሚቆጠር ትናንት፣ ዛሬ፣ ነገ በሚባል የጊዜ ገመድ ውስጥ ያለን ነገር ነው የሚነግረን ሙሴ። ዮሐንስ ግን በመጀመሪያ ሲል መጀመሪያ ስለሌለው መጀመሪያ ነው እየነገረን ያለው እና በመጀመሪያ በሚል ቃል ትጀምራለች ማለት ነው። ኦሪት በመጀመሪያ በሚል ቃል ትጀምራለች። ሙሴም ማነው ዮሐንስም በመጀመሪያ በሚል ቃል ይጀምራል። ኦሪት ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ትላለች። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ትላለች። የዮሐንስ ወንጌል ምዕራፍ 3 ደግሞ ዘኢተወልደ እማይ ወእም መንፈስ ቅዱስ ኢይሬእያ ለመንግስተ እግዚአብሔር፣ ከውሃና ከመንፈስ ቅዱስ ያልተወለደ የእግዚአብሔር መንግስት አያያትም ይላል። ያኛው የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር አለ። የውሃና የመንፈስ ቅዱስን ግንኙነት ሙሴ አስቀድሞ ነግሮናል። ከዚህ ዮሐንስ አምጥቶ ተረጎመው።
ኦሪት ንባብ ናት፣ ወንጌል ትርጓሜ ናት። ልብ አድርጉ። ከዚያ በመቀጠል ኦሪት ስለ ቀዳማይ አዳም ተፈጥሮ እግዚአብሔር ቀዳማይ አዳምን ከህትምት ምድር ያለ ዘራ ብእሲ ወብእሲት ያለ ወንድና ያለ ሴት አዳም እንደተገኘ ትነግረናለች ኦሪት። የዮሐንስ ወንጌል ምዕራፍ 1 ደግሞ ወውእቱ ቃል ሥጋ ሆነ፣ ያም ቃል ሥጋ ሆነ ብሎ ቃለ አብ ኢየሱስ ክርስቶስ ያለ ዘራ ብእሲ ከመቤታችን ሰው መሆኑን ዳግማይ አዳም ኢየሱስ ከመቤታችን ሰው መሆኑን ይነግረናል ማለት ነው። ኦሪት ምዕራፍ 2 የአዳምና የሔዋን ጋብቻ የተጻፈ ኦሪት ዘፍጥረት ምዕራፍ 2 ላይ ነው። የዮሐንስ ወንጌል ምዕራፍ 2 ላይ ስትመጡ ደግሞ ወአመ ሣልስት ዕለት ከብካብ ሆነ በቃና ዘገሊላ ወሐለወት ህየ እሙ ለእግዚእ ኢየሱስ፣ በሶስተኛው ቀን በገሊላ አውራጃ በቃና ሰርግ ሆነ ብሎ ደግሞ የአዲስ ኪዳን የሰርግ ስነ ስርዓትን ደግሞ ዮሐንስ ይነግረናል ማለት ነው። ኦሪት ሙሴ በደብረ ኮሬብ ከእግዚአብሔር ጽላት እንደተቀበለ ትነግረናለች ኦሪት። ሙሴ ከእግዚአብሔር ዘንድ ህዝበ እስራኤልን ወክሎ ሙሴ ጽላት ተቀበለ ይለናል ኦሪት። ዳግማይ ሙሴ ዮሐንስ ደግሞ ምእመናንን እኛን ወክሎ አማናዊት ጽላት እመቤታችንን በቀራንዮ ተቀበለ ማለት ነው። በዚያች በብሉይ ኪዳኗ ጽላት እግዚአብሔር በረድኤት ይገለጥባት ነበር። በዚች በአማናዊቷ ጽላት በእመቤታችን ደግሞ እግዚአብሔር በኩነት ተገልጦባታል። አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ተገልጦባታል። ዛሬም በረድኤት ይገለጥባታል ማለት ነው እና በአጠቃላይ ኦሪትና ወንጌል እርስ በርሳቸው ይጠራራሉ። ቀላይ ለቀላይ ትጼውኦ በቃል አስራቢከ ይላል ቅዱስ ዳዊት። ቀላይ ቀላይን በፏፏቴ ድምፅ ትጠራታለች። ቀላይ ኦሪት ቀላይ ወንጌልን በነገረ መለኮት በመለኮት ምስጢር ትጠራታለች። እርስ በርስ ይጠራራሉ፣ እርስ በርስ ያወራሉ። ካየናቸው መጻሕፍት እርስ በርስ ይነጋገራሉ። ቅዱስ ዳዊት ለምሳሌ ኖላዊ ሆሙ ለእስራኤል አጽም፣ የእስራኤል እረኛቸው አድምጥ አለው። ከዛ ጌታ ምን አለው? አነ ውእቱ ኖላዊ ኄር፣ እነሆ የእስራኤል ዘነፍስ እረኛቸው እኔ ነኝ፣ ምን ትለኝ ነው። እርስ በርስ ይናበባሉ መጻሕፍት፣ እርስ በርስ ይጠራራሉ። የተፈተለ ነው መጻሕፍት እና በኦሪትም የተሰበከ ኢየሱስ ነው፣ በወንጌልም የተሰበከ ኢየሱስ ነው። ሄሬኔዎስ ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ ከመ ውእቱ ተወልደ እምቅድስት ድንግል፣ እግዚእነ ኢየሱስ ክርስቶስ ከመቤታችን ሰው እንደሆነ ኦሪትም ነቢያትም ወንጌልም ሰበኩ ይላል። ኦሪት በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ብላ ስለ ኢየሱስ ክርስቶስ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ። በመጀመሪያ ማለት ኢየሱስ ማለት ነው። የኢየሱስ ክርስቶስ ስሙ መጀመሪያ ነው። ከቃሉ ጋር ናቸው። ኢየሱስ ክርስቶስ ማን ይባላል? መጀመሪያ ይባላል። ለምሳሌ ዮሐንስ ወንጌሉን ሲጀምር ቀዳሚሁ በመጀመሪያ ብሎ ነው የጀመረ። መልእክቱንም ሲጀምር ዘሃሎ እምቅድም በመጀመሪያ የነበረ ብሎ ነው የሚጀምር። ራእዩንም ካየነው አነ ውእቱ አልፋ ወኦ መጀመሪያውና መጨረሻው እኔ ነኝ ሲል ነው የምናገኘው። ዮሐንስ ወንጌል ጽፏል፣ መልእክታትን ጽፏል፣ ራእይን ጽፏል። የሶስቱ መግቢያ የሚያደርገው መጀመሪያ የሚሉትን ነው። ያው ራእይ ላይ በሌላ ቁጥር ቢያመጣው እና በመጀመሪያ ማለት በወልድ በአካላዊ ቃል እግዚአብሔር አብ ገብረ ሰማየ ወምድረ ሰማይና ምድርን ፈጠረ። በወልድ ቃልነት እግዚአብሔር አብ ሰማይና ምድርን ፈጠረ ይልና ምድርሳ ሀለወት ራቃ ምድርም ባዶ ነበር ይችላል። አሁን ቀጥታ ገጸ ምንባባዊ ትርጓሜውን ካየነው ምድር ባዶ ነበረች ማለት ከአትክልት ከአዝሪት ከእጽዋት ከነዚህ ምድር ባዶ ነበረች ነው። ምስጢሩ ግን ምድር የተባለች እመቤታችን ከመርገመ አዳም ከመርገመ ሔዋን ባዶ ነበረች። ወኢኮነት ድሉተ ትላለች ኦሪት፣ ዝግጁም አልነበረችም ትላታለች። ያችን ምድርን ከምድር እስከ ሰማይ ውሃ መልቶባት ስለነበረ ምድር የተከሉባትን ለማጽደቅ የዘሩባትን ለማብቀል ዝግጁ አልነበረችም ያችኛዋ ምድር። ዳግሚት ምድር እመቤታችን ደግሞ ወኢኮነት ድሉተ ዘራ ብእሲ ለመቀበል ዝግጁ አልነበረችም። እፎኑ ይከውነኒ ዝንቱን ዘኢያአምር ብእሲ፣ ወንድ ሳላቅ እንዴት ሊሆን ይችላል ነው ያለች። ያቺ ምድር ውሃ ስለመላባት ነው ማብቀል ያልቻለችው ወይም ደግሞ ለዘር ዝግጁ ያልነበረችው ያኔ። ይችኛዋ ምድር ደግሞ የሕይወት ውሃ መንፈስ ቅዱስ ስለመላባት ነው። ቅዱስ ገብርኤል ሲያመሰግናት መንፈስ ቅዱስ ጸጋን የተመላሽ ወይ አይደል ያላት። ያ በሷ ላይ የመላ ጸጋ ዘራ ብእሲ ወይ ፍትወት የሚባለው ነገር በሷ ላይ እንዳይኖር አድርጎታል። ነፃ ፈቃዷን ተጠቅሞ ማለት ነው። እና በአጠቃላይ ኦሪትንም ነቢያትንም ሁሉንም ብናይ ሁሉም የሰበኩት ማንን ነው? ክርስቶስን ነው። ብናዋልዳት ኦሪትን የምትሰጠን እግዚእነ ኢየሱስ ክርስቶስን ነው። እና ስለዚህ የቅዱስ ዮሐንስ ወንጌል ቅዱስ ሄሮኒመስ የሚባል ሊቅ ምን ይላል? ስለ እግዚአብሔር አብ
የነገረን እግዚአብሔር ወልድ ነው አይደለ? ዮሐንስ ምን ይላል እዚሁ ምዕራፍ 1 ላይ ለእግዚአብሔር እሰ አልቦ ዘርዮ ግሙራ እግዚአብሔርን ፈጽሞ ያየው የለም አላ ወልድ ዋሂድ ዘሃሎ ውስተ ህጽነ አቡሁ ውእቱ ነገረን በቅፉ ያለ አንድያ ልጁ ተረከልን እንጂ እግዚአብሔርን ያየው የለም ይላል። በቅፉ ያለ ማለት በክብር አንድ የሆነው በመልክ የሚመስለው ወልድ በተለየ አካሉ ሰው ሆኖ ስለ አባቱ ነገረን እንጂ እግዚአብሔርን ማን ያውቀዋል ነው። በባህሪው የሚያውቀው የለም ነው። ጌታ ኢየሱስ ክርስቶስ ራሱ በማቴዎስ ወንጌል አልቦ ዘያአምሮ ለአብ ከመመኑ ውእቱ አብ ዘእንበለ ወልድ የአብን ምላቱን ስፋቱን ርቀቱን ምጥቀቱን ከባህሪ ልጁ ከወልድ በቀር ማንም አያውቀው። ወአልቦ ዘያአምሮ ለወልድ ከመመኑ ውእቱ ወልድ ዘእንበለ አብ የወልድንም የባህሪውን ምላቱን ስፋቱን ርቀቱን ምጥቀቱን ከባህሪ አባቱ ከወልድ በቀር ማንም አያውቀው፣ ከአብ በቀር ማንም አያውቀው። ወለዘፈቀደ ወልድ ይከስት ሎቱ ወልድ ግን በጸጋ ላደረበት ይሄንን ማየት ማወቅ በሚችለው መንገድ በጸጋ ይገልጥለታል ይላል እና ስለ አብ የነገረን በአብ እቅፍ ያለ ወልድ እንደሆነው ሁሉ ስለ ወልድ የነገረን ደግሞ በወልድ እቅፍ ዘረፈቀ ውስተ ህጽኑ ለእግዚእ ኢየሱስ የተባለ በጌታ ደረት ይቀመጥ የነበረ ጌታ እቅፍ የነበረ ዮሐንስ ነው የነገረን ይላል። ስለዚህ ስለ ወልድ ለማውራት በወልድ እቅፍ ውስጥ መገኘት ያስፈልጋል ይላል ሄሮኒመስ። በወልድ እቅፍ ካልሆነ በስተቀር የነገረ ለዚያ ነው ቅዱስ ያሬድም ወልደ ነጎድጓድን ሲያምዝ በህጽነ መለኮት ዘታሐጽነ በመለኮት በእሳተ መለኮት የተማወቀ በመለኮት እሳት የበሰለ ከዚያ ደረት ተጠግቶ የበሰለ በዚያ ያደገ ይለዋል። ሁላችንም በዚህ እሳት ለመብሰል የእርሱ መልካም ፈቃዱ ይሆንልን እና ምንድነው ወንጌላዊው የእግዚእነ ኢየሱስ ክርስቶስን ታላላቅ ስራዎች ይጽፋል። በተለይም ደግሞ ከሉቃስ ቀጥሎ ሴቶች የነበራቸውን ሚና በእግዚእነ ኢየሱስ ክርስቶስ አገልግሎት ላይ የነበራቸውን ሚና ጽፏል ዮሐንስ። ለምሳሌ እመቤታችን በቃና ዘገሊላ የነበራትን የአማላጅነት ቦታ ጽፏል። አሁን ልብ አድርጎ እዚህ ጋር ከቃሉ ጋር ናችሁ። አዳም ሔዋን ከጎኑ ተፈጥራ ስትሰጠው ማን ብሎ ነው መጀመሪያ የጠራት? ሴት ስጋዋ ከስጋዬ አጥንቷ ከአጥንቴ ነውና ማን ትባል? ሴት ትባል ብሎ ነው የጠራት። እግዚእነ ኢየሱስ ክርስቶስ ደግሞ ምዕራፍ 2 ላይ አዳም ኦሪት ዘፍጥረት ምዕራፍ 2 ላይ ነው ሔዋንን ሴት ብሎ የጠራት። ኢየሱስ ክርስቶስ ደግሞ እመቤታችንን የዮሐንስ ወንጌል ምዕራፍ 2 ላይ ማን ብሎ ጠርቷታል? ሴት ብሏታል። ምዕራፍ 19 ላይም ብሏታል በነገራችን ላይ እና ሴት ብሎ ጠርቷታል። አዳም ከስጋዬ ስጋ ከነፍሴ ነፍስ ነስተሽ የኔው አካል የኔው ነፍስ ስለሆንሽ ሴት ብዬሻለሁ አለ። እግዚእነ ኢየሱስ ክርስቶስ ደግሞ ከስጋሽ ስጋ ከነፍስሽ ነፍስ ነስቼ ከአንቺ ሰው የሆንኩ ሲል እናቱን ማን ብሎ ጠራት? ሴት። ሴት ማለት ስጋዋ ከስጋዬ አጥንቷ ከአጥንቴ የሚለውን ጠቅለል አድርጎ ኮንሰፕቱን የሚገልጥ ቃል ነው እንጂ የተግሳጽ አሁን በእርግጥ ይሄ የሴቶች እኩልነት ጥያቄ ምልክት ውስጥ በገባባቸው ሀገሮች ሴት ብሎ ማለት እንደ ስድብ ሁሉ ሊቆጠር ይችላል አይደለ? ግን መጽሐፍ ቅዱሳዊ ባህልን ከዚህ ከሀገር በቀል ከእንትን ጋር መቀላቀል አያስፈልግም። በዛው አውድ ነው ነገሩን መረዳት የሚያስፈልገው ማለት ነው። እና በአጠቃላይ የእመቤታችንን ሚና ይነግረናል። ከዚያም ጌታ ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ሲያወራ ሳምራዊቷ ሴት ለሀገሯ ለሰማርያ ሰዎች ሐዋርያ ሆና ስትላክ ሐዋርያ ሆና ወደ ክርስቶስ ስታቀርባቸው የሚጽፍልን ዮሐንስ ነው። ከሌሎቹ የማናገኘው በዮሐንስ የሚገኝ ነው የሳምራዊቷ ሴት። እንዲህ አይነት ሴቶች በቤተ ክርስቲያን ታሪክ የሐዋርያት ሐዋርያ ተብለው ተጠርተዋል። በተለይ ማርያም መግደላዊት የሐዋርያት ሐዋርያ ተብላለች። ምክንያቱም ለሐዋርያት ትንሣኤውን ያበሰረች እሷ ስለሆነች የሐዋርያት ሐዋርያ ተብላ ትጠራለች በታሪክ ማለት ነው። እና እንደዚህ የሴቶችንም ሚና እያነሳ የሚናገር ነው። ወበእሁድ ሰንበት ይላል ወንጌሉ ሲጀምር መጻት ማርያም መግደላዊት በጽባህ እንዛ አዲሁ ጽልመት ወረከበት እብነ እቱተ እማፈ መቃብር። ገና ሳይነጋ በሌሊት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መቃብር ማርያም መግደላዊት መጣች። ወረከበት እብነ እቱተ እማፈ መቃብር መቃብሩ ላይ ድንጋዩ ተንከባሎ አገኘችው። ወሮጸት ወበጻት ሀበ ስሞን ጴጥሮስ ወደ ስሞን ጴጥሮስ ሮጣ ሄደችና ነስእ ወለ እግዚእ ጌታዬን እኮ ወሰዱት፣ የት እንደወሰዱት አላውቅም ብላ አለችው። ይህንን የማርያም መግደላዊትን ቃል ሰምተው ሁለቱ ደቀ መዛሙርት ጴጥሮስና ዮሐንስ መሮጥ ጀመሩ ማለት ነው። ከቃሉ ጋር ናችሁ? እና በዚህ ጊዜ ሁለቱ ወእንዘ ይረውጹ ክልኤሆሙ ሁለቱ በሚሮጡበት ጊዜ መጀመሪያ
ቀድሞ የወጣው ቅዱስ ጴጥሮስ ነው። ኋላ ግን በደሮ ለጴጥሮስ ዝኩ ካልረድ ይሄ ሁለተኛው ደቀ መዝሙር ይላል ዮሐንስ። ስለ ትህትና ስሙን አይጠቅስም። እኔ ቀደምኩት አይልም። ከፍቷችኋል አይደለ? በአበው ትውፊት ራሳቸው የጻፉትን ራሳቸው የደረሱትን ድርሰት ስማቸውን አይጽፉበትም። ብዙ ጊዜ በኢትዮጵያን ታሪክ ብናይ ብዙ ድርሳናት የማን እንደሆኑ ማይታወቁ አሉ። ብዙ ድርሳናት ዛሬ ሰው የሰው መጽሐፍ ገልብጦ በራሱ ስም በሚያሳትምበት ዘመን እነሱ የራሳቸውን ስራ ጽፈው ከመንፈስ ቅዱስ ያገኙትን ጽፈው ስሜ ይጠራበት ብለው አይጽፉት እና ዮሐንስም ጌታ የወደው የነበረ እያለ ራሱን እያራቀ ነው የሚናገር። ይሄ በመጻሕፍተ መነኮሳትን ብትፈልጉ ብዙ አለ። ይቤ አሃዱ አረጋዊ ይላል። ለምሳሌ አረጋዊ መንፈሳዊ አንሳ አእምሮ ለእግዚአብሔር ዘሃሎ እምቅድመ ዓለም፣ ከአረጋውያን አንዱ ዓለም ሳይፈጠር ዘመን ሳይቆጠር የነበረ እግዚአብሔርን አውቀዋለሁ ብሎ አለ ይላል። እሱ ነው የሚያውቀው። እሱ ስለ ራሱ ነው እየተናገረ ያለ፣ ግን ራሱን አርቆ ይናገራል። ስለ ትህትና ይሄ ራሴ ልገለጥበት፣ ልከበርበት፣ ልሞገስበት ተብሎ አይነገርም። በጣም ሲጀመር ሰው አወቀልን አላወቀልን ቁም ነገር አለው። ፈራሽ በስባሽ ሰው ቢያውቀው ባያውቀው ምን ጥቅም ይገኛል? መታወቅ በማን ዘንድ ነው? በእግዚአብሔር ዘንድ ነው። በዓለም ላይ ብዙ ቢሊየን ህዝብ አውቆህ እግዚአብሔር አላቀህም ከሚልህ የዚህ ዓለም ሰው ሳያውቅህ እግዚአብሔር ንኦ ሀቤ ብሩካኑ ላዌ የአባቴ ብሩካን እያለ ወይ ጼወላ ባቢው በባስማት ይሆን በጎቹን በየስማቸው ይጠራል ይል የለ። በስምህ ጠርቶ ና ወደኔ ቢል አይሻልም? ይሻላል። በዚህ ዓለም የሚኖር ሚሊየን ሰው ሳያውቀን ቀርቶ በወዲያኛው ዓለም ያሉ ቆጥረን የማንጨርሳቸው መላእክት ቢያውቁን አይሻልም? አሁን ልብ አድርጉ። በየምድረ በዳው ወድቀው የሚጋደሉ በጣም ብዙ ቅዱሳን አሉ። እኛ እናውቃቸው። በዚህ ዓለም ፌመስ አይደሉም። በወዲያኛው ዓለም ግን ፌመስ ናቸው። እነ ሚካኤል እነ ገብርኤል በሙሉ ያውቋቸዋል። በዚህ ዓለም የፈመሰው ደግሞ በዚያኛው ዓለም ላይ ይታወቅ ይችላል። ገብቷቸዋል? በዚህ ዓለም ታውቆ በወዲያኛው ዓለም ከመረሳት እግዚአብሔር ይጠብቃል። ሰው በጣም ለመታወቅ መጣር ያለበት በእግዚአብሔር ፊት ነው። በእግዚአብሔር ፊት ለመገለጥ ነው። ምክንያቱም ፈራሽ በስባሽ ነው። ቅዱስ ማር ይስሐቅ ምን ይላል መሰላችሁ? አይጽጻ ለትድምርትከ ምስለ ብዙሃን ሰብ ከመታጥሪ ሰናይ፣ በጎ መዓዛን በጎ ክብርን ገንዘብ ልታረግ ብትወድ ከሰው ጋር ግርግር ማለትን ትኩረት መሳብን ቆርጠጣ ነው። ወምትር ተዛውኦ ምስለ ምውታን ከመትዛዋ ምስለ ሕያዋን፣ ከሕያዋን መላእክት ጋር ትጨዋወት ዘንድ ብትወድ ፈራሽ በስባሽ የሆነውን ሰው ተወው ይላል። ተግሂሶ ከቃሉ ጋር ናቸው። መለየት መራቅ በጣም መሰረታዊ ነገር ይሄ ነው። የልብን ሰላምም ይጠብቃል፣ ህሊናን ያነጻል፣ ከእግዚአብሔር ጋር ያለንን ተላጽቆም ያጠነክረዋል። በአምጣነ ያረምም ልሳን እምተናግሮ ከማሁ ይበርህ ልብ ለፈሊጠ ጥበብ ወለፈክሮ፣ አንደበት ከጨዋታ ከቧልት ግርግር ከማለት ሲነጻ ያን ጊዜ ልቡና የመለኮትን ነገር አውጥቶ ለመናገር የበቃ ይሆናል። በአምጣነ ይትጋስ ብእሲ እምተደምሮ ወእምተላጽቆ ምስለ ሰብ ከማሁ ድልዎ ይከውን ልቡናሁ ለተላጽቆ ምስለ እግዚአብሔር። ሰው ከሰው ጋር ግርግር ማለትን ትቶ ራሱን ለይቶ ለእግዚአብሔር ልቡናውን ንጹህ ማደሪያ አድርጎ ሲያቀርብ ያን ጊዜ ከእግዚአብሔር ጋር ለመገናኘት ንጹህ ይሆናል። ይህ ኔትወርኩ ያው ኔትወርክ ማይገባበት ቦታ አለ አይደል? ጉድጓድ ምናምን ግርግር ማለት ከእግዚአብሔር ጋር የምንገናኝበት ኔትወርክ ማይሰራበት ማለት ነው። ከፋቻል ከዛ ሲስተም ሲወጣ ሰው ፍንትው ያለ ጥርት ያለ ከእግዚአብሔር ጋር የሚገናኝበትን ኔትወርክ ያገኛል ማለት ነው። እና ይሄ ነው ትልቁ ነገር ይሄ ነው። ቅዱስ ዮሐንስ ለዚያ ነው ስሙን ማይጠራ ይሄ ደቀ መዝሙር በለጠው ይላል እንጂ እኔ ቀደምኩት አይደል። እንግዲህ ለጊዜው ቅዱስ ጴጥሮስ በእድሜ ከዮሐንስ ይበልጣል። ዮሐንስ ደግሞ ገና ወጣት ነው ያኔ። ስለዚህ ቀድሞት ሮጠ። ከዚያ በኋላ ከመቃብሩ በር ላይ ሲደርሱ ግን ዮሐንስ ቆሞ ጠበቀው። ቀጥታ ወደ ጌታ መቃብር አልገባም። ጴጥሮስን ቆሞ ጠበቀና ጴጥሮስ እንዲገባ ካደረገው በኋላ እሱ ገባ ማለት ነው። እንዲህ ሊቃውንት ሲተረጉሙ ምን ብለውታል? ወደ ቤተ መቅደስ ኤጲስቆጶሱ ሳይገባ ቄሱ ሳይገባ ዲያቆኑ መግባት እንዳይገባው ለማጠየቅ ነው። ያው በክህነት እኩል ቢሆኑም ቅሉ ምሳሌነቱ ግን ጴጥሮስ አረጋዊ ነው፣ ትልቅ ነው፣ ፓትርያርክ ነው። የዚያን ትዕምርት የያዙ ናቸው፣ ምልክት የያዙ ናቸው ማለት ነው። አሁን ኤጲስቆጶሱ ካለ ኤጲስቆጶሱ ቀድሞ ይገባል ወደ መቅደስ፣ ከዛ ቄሱ ይገባል። አለበለዚያ ቄሱና ዲያቆናት ብቻ ከሆነ ያሉ ደግሞ መጀመሪያ ቄስ ካህን ከገባ በኋላ ነው ዲያቆን የሚገባ። ዮሐንስ ዘክላይማክስ የሚባል ሊቅ ሲተረጉም እነዚህን ሁለቱን ደቀ መዛሙርት ጴጥሮስና ዮሐንስን
ጴጥሮስ የንስሐ ምሳሌ ነው ይላል። ጴጥሮስ የንስሐ ምሳሌ ነው። ዮሐንስ ደግሞ የፍቅር ምሳሌ ነው። ምክንያቱም ቅዱስ ጴጥሮስ ሲባል ከባድ ኃጢአት ሰርቶ ንስሐ ገብቶ ወደ አምላኩ የተመለሰ ሰው ነው ቅዱስ ጴጥሮስ። እንደምታውቁት ጌታ በቂሳርያ ደቀ መዛሙርቱን መነ ይብልዎ ሰብእ ለወልደ እጓለ እመሕያው ማቴዎስ 16 ላይ ሰዎች የሰውን ልጅ ማን ይሉታል ብሎ በጠየቀ ጊዜ አንተ ውእቱ ወልደ እግዚአብሔር ሕያው የሕያው እግዚአብሔር የባሕሪ ልጅ አንተ ነህ ብሎ ቅዱስ ጴጥሮስ መስክሮለታል። በዚህ ጊዜ ጌታ ጴጥሮስን ምን አለው? ብፁዕ አንተ ስምዖን ወልደ ዮና የዮና ልጅ ስምዖን ወይ አንተ ምንድነህ? ብፁዕ ነህ። ዛሬውን ጳጳሳትን ማንን እያልን ነው የምንጠራቸው? ብፁዕ አቡነ ገሌ፣ ብፁዕ አቡነ ገሌ እንላለን። ብፁዕ የሚያስብላቸው ጴጥሮስ በተናገራት በዚች የተዋህዶ ምስጢር ላይ ጸንተው ሲገኙ የጴጥሮስን ሃይማኖትና የጴጥሮስን ክህነት ይዘው ሲገኙ ብቻ ብፁዕ አቡነ ገሌ ይባላል። ካለለዚያ ብፁዕ አይባልም። ጴጥሮስ ብፁዕ ያስባለው አንተ ውእቱ ወልደ እግዚአብሔር ሕያው የሕያው እግዚአብሔር የባሕሪ ልጅ ነህ፣ ከአብ ጋር በባሕሪ አንድ ነህ፣ አምላክ ነህ ብሎ የመሰረታት ይህቺ ጴጥሮስን ብፁዕ አሰኝተዋለች። ስለዚህ ዛሬም የጴጥሮስን ሃይማኖትና የጴጥሮስን ክህነት የያዙ ጳጳሳት ብፁዕ እያልን የምንጠራቸው በዚያ ምክንያት ነው። ኢከሰተ ለከ ዘሥጋ ወደም ስጋዊ ደማዊ መምህር ስጋዊ ደማዊ ፍልስፍና ይሄን አልገለጠልህ አላ አቡየ ሰማያዊ አባቴ ገለጠልህ እንጂ አለው ጌታ ኢየሱስ። አንድም የሰማያዊ አባቴ የባሕሪ ሕይወቱ መንፈስ ቅዱስ በአንተ ላይ አድሮ ይሄን ገለጠልህ እንጂ ይሄንማ ስጋዊ ደማዊ አልገለጠልህም ብሎ ጌታ አመሰገነው። በዚያው ባመሰገነበት በዚያች በአንዲት ጉባኤ ወይ እህዝው ለወልደ እጓለ እመሕያው የሰው ልጅ ይይዙታል፣ ወይ ሰቅለው ወይ ይሰቅሉታል፣ ወይ ቀትሉ ወይ ይገድሉታል ብሎ ስለራሱ ሲናገር ሐሰለከ እግዚኦ አለ። ጌታ ሆይ አይሁንብህ አይደረግብህ አለ ጴጥሮስ። ለጊዜው ለፍቅሩ ሳስቶ ነው። ፍጻሜው ግን ሰይጣን አድሮ ነው። ጌታ የመጣበት ዋና መሰረታዊ ዓላማ መሞት ነው። እሱ ካልሞተ እኛ አንድንም። ስለዚህ የሚያሰናክል ነገር ዲያብሎስ በጴጥሮስ አድሮ ያኔ ተናገረ። ያን ጊዜ ጌታ ምን አለው? ሁር እምድኅሬየ ሰይጣን፣ ሰይጣን ሆይ ከኋላዬ ሂድ። ሁር እምድኅሬየ ሰይጣን እስመ ኢትሄሊ ዘእግዚአብሔር ዘእንበለ ዘሰብእ የሰውን ፈቃድ እንጂ የእግዚአብሔርን ፈቃድ አታስብምና አለው። የእግዚአብሔር ፈቃድ የወልድ መሞት ነው፣ ሊሞት ነው የመጣ። አንተ ግን እያልክ ያለው አሁን እየተናገርክ ያለው የማንን ፈቃድ ነው? የሰይጣንን ፈቃድ። ጌታ ኢየሱስ ክርስቶስ ብፁዕ ብሎ ባመሰገነበት አንደበቱ እዚያው ላይ ደግሞ ማን አለው? ሰይጣን። በእርግጥ ጴጥሮስን አይደለም ቀጥታ ሰይጣን ያለው፣ ሰይጣን በሱ ስላደረ ገብቷችኋል አይደል? አሁን አቡነ ተክለ ሃይማኖት ሰይጣን አጠመቁ ምናምን ብለው የሚንጫጩ ሰዎች ገጥሟቸው ያውቃሉ አይደል? ሰይጣን ኦንቶሎጂካሊ አሁን ሰይጣን እንደ ሰው የሚያዝ የሚጨበጥ ግዙፍ አካል ኖሮት ጠበል አናስገባውም። ሰይጣን ጠበል ይገባል። አሁን ሲጠመቅ እሱ ይነካዋል። አንዱ ሰውዬ ሲቀልድ ምን ሲሰማውት ድሮ አለ ሰው ሲጠመቅ ሰይጣን ነበር አለ ከሰው ላይ የሚወጣ ከሰው ላይ ማን ነበር የሚወጣ? አሁን ግን አለ ሰይጣኑን ስናስጠምቀው ሰው ወጣ አለ ከሰይጣኑ ላይ ለቅቅ ያለው እያለ ሰው ይወጣል። ይሄ የሰው ክፋት ከሰይጣን በልጧል የሚለውን ለማጠየቅ ነው እንደዛ ያለ ሰውዬው። በአንድ በኩል ያስኬዳል መሰለኝ። እና ሰይጣን ብሎ ሲለው ሰይጣን ስላደረበት አቡነ ተክለ ሃይማኖት ነው ሰይጣን ያደረበትን ሰው እንዲያስላረጉት እንጂ ይሄ በሰይጣናዊ ስራ ሲበቃ አሁን ቅዱሳን እግዚአብሔራዊ በሆነ ስራ ሲበቁ እግዚአብሔርን ይመስሉት የለ። ክፉ የሚሰሩ ሰዎችም ደግሞ ሰይጣንን ይመስሉታል። ጌታም ተናግሯል። አይሁድ ለነሳ አብርሃም አቡነ እኛ የአብርሃም ልጆች ነን እያሉ ሲሉ ሶበሰ ውሉደ አብርሃም አንትሙ ግብረ አብርሃም እምገበርክሙ የአብርሃምስ ልጆች ሆናችሁ ቢሆን ኖሮ የአብርሃምን ስራ በሰራችሁ ነበር። አንትሙሰ እምአቡክሙ ሰይጣን አንትሙ እናንተ ግን ከአባታችሁ ከሰይጣን ናችሁ። ወፍትወቶ ለአቡክሙ ትፈቅዱ ትግበሩ የአባታችሁ የዲያብሎስን ፈቃድ ልትሰሩ ትወዳላችሁ። ወውእቱሰ ቀታሌ ነፍሰ ሰብእ ውእቱም ትካድ እሱ ከጥንት ነፍሰ ገዳይ ነበርና ብሎ አለ ይላል ጌታ። እና ሰው ሰይጣናዊ በሆነ ስራ ሲሰራ ደግሞ ሰይጣንን ይመስላል፣ አባቱን ነው ይመስላል። አሁን ልጅ ማንን እየመሰለ ነው የሚሄድ? ወላጁን አይደለ? አሁን በጥምቀት የተወለድን ውሉደ ጥምቀት ማንን እየመሰልን እንሄዳለን? አባታችን አይደለ? ከሰይጣን የሚወለድ ደግሞ በግብር ከሰይጣን የሚወለደው ደግሞ ሰይጣንን እየመሰለ ይሄድና ኋላ የሰይጣንን ግብሩ አድርጎ ሰይጣን እስከመባል ይደርሳል ማለት ነው። እና ልብ አድርጉ። አሁን አንተ አለት ነህ፣ በአንተ አለትነት ላይ ክብርት ቤተክርስቲያንን እሰራታለሁ የተባለ ጴጥሮስ በዚያው ቅጽበት በአንድ ጊዜ ብፁዕም ሰይጣንም ተብሎ ሲገሰጽ እናያለን። ስለዚህ ቤተክርስቲያን የተመሰረተችው ሐሳቡ በሚወላውል
በሰው ላይ ሳይሆን አሁን በአንተ አለትነት ላይ ሲል በጴጥሮስ ሰብዕና ላይ ማለቱ ሳይሆን አንተ ባስተማርካት ዛሬ በመሰከርካት ሃይማኖት አንተ ያው እግዚአብሔር ልጅ ነህ ብለህ በተናገርካት በዚች በምስጢረ ተዋህዶ ቤተክርስቲያንን አጸናታለሁ ምእመንን አጸናታለሁ ማለት ነው እንጂ የቤተክርስቲያን መሰረቷ አንድ ጴጥሮስ የሚባል ሐዋርያ ነው ማለት አይደለም። ከቃሉ ጋር ናችሁ። እሱ ያስተማረው ትምህርት ነው። ምክንያቱም ሐዋርያት መንፈስ ቅዱስን ከመቀበላቸው በፊት ይትወላወል ሰብእ እምዕለተ ልደቱ እስከ ዕለተ ሞቱ ይላል ሊቁ በሃይማኖተ አበው። ሰው ከተወለደበት ቀን አንስቶ እስከሚሞትበት ቀን ጽድቅም ኃጢአትም ክፉም በጎም ሲሰራ ሲወድቅ ሲነሳ ነው የሚኖር እና በአንተ አለትነት ላይ ሲለው ዛሬ አንተ ባስተማርካት ትምህርት ላይ ለማለት ነው። ኋላም አምላኩን እንግዲህ 3 ጊዜ ክዷል። ልባሩ 3 ጊዜ አምላኩን ከካደ በኋላ ግን ጥልቅ ንስሐ ገብቷል። አበው ምን ይላሉ? ኢየሱስ ክርስቶስ በንስሐ በጣም ንስሐቸው በጣም የሚያንገበግብ ንስሐ የገቡ በጣም የሚታወቁ 3 ናቸው። ሁሉም ንስሐ የገባ ብዙ ሰው አለ፣ ግን እንዲያው በአበው አንደበት ያገኘ ነው የ3ቱ ንስሐ የተለየ ነው ይላሉ። የአዳም የዳዊትና የጴጥሮስ። አሁን የአዳምን ንስሐ ያየን እንደሆነ አሞኒዮስ አውሳቢዎስ በመቅድመ ወንጌል አልቦቱ ካለ ህሊና ለአዳም ዘእንበለ ብካይ ላይ ለኃጢአቱ አዳም ያዘነው ሐዘን ወይም ያለቀሰው ለቅሶ አይ በገነት ብኖር ኖሮ ተድላ ደስታ አረግ ነበረ፣ ከሚስቴ ከሔዋን ጋር ጫወት ነበረ እንዲያው ምናምን እያለ የቤተፈት ሐዘን አላጋጠመውም ይላል። ቤተፈት ማለት ትዳር የፈታ ሰው ያዝናል እና ሚስቱን ማይወዳት ከሆነ ምን ብሎ ነው የሚያዝን? አይ አሁን ከሷ ጋር ብሆን ምግቡን ሰርታ ቡናውን አፍልታ እንደዚህ አድርጋ ብሎ እሷን በማጣቱ ሳይሆን እሷን በማጣቱ ምክንያት የቀረበትን ጥቅም አስቦ ነው የሚያዝን። አዳም ገነትን በማጣቱ ሳይሆን ገነትን እግዚአብሔርን ያህል ጌታ እንደዚህ ወዶ አክብሮ በዚህ ቦታ የሾመኝን አሳዘንኩት ብሎ ነው ይላል እና የአዳም እንባ በጣም መራራ እንባ ነበረ። ሁለተኛው ንስሐ የዳዊት እንባ ነው። የዳዊት እንባ ደግሞ በጣም የሚያስደንቅ ንስሐ ነው። እንዲያው ከንስሐው የተነሳ የተገለጠለትን ምስጢር አበው ሲናገሩ ምን ይላሉ? አልቦ ምስጢር ወአልቦ ትንቢት ዘኢተናገረ አቡነ ዳዊት፣ አባታችን ዳዊት ያላየው ምስጢር ያልተናገረው ትንቢት የለም ይላሉ። እንዲያውም መጽሐፍ ሁሉ ጠፍቶ መዝሙረ ዳዊት ብቻውን ቢቀር ቤተክርስቲያን አይጎልባትም ይላል ባስልዮስ። ምክንያቱም በመዝሙረ ዳዊት ውስጥ የሌለ አሁን ሌላው ይጥፋያልና አይደለም፣ በመዝሙረ ዳዊት ውስጥ የሌለ ምስጢር የለም። በጣም የሚያስደንቅ ነገር ነው። ሶስተኛው እንባ የጴጥሮስ እንባ ነው እና ጴጥሮስ እውነተኛ ተነሳሂ ምእመን ነው ሐዋርያ እና ስለዚህ ጴጥሮስን የንስሐ ምሳሌ ይለዋል ቅዱስ ዮሐንስ ዘክለይማክስ። ዮሐንስ ደግሞ የፍቅር ምሳሌ ነው ይላል። ስለ ፍቅርም አብዝቶ የጻፈ እሱ ነው። አምላኩን ከመውደዱ የተነሳ በዕለተ ዓርብ ሌሎች ሁሉ ሲበተኑ እግረ መስቀሉ ስር የነበረም እሱ ነው። ሌሎች ሐዋርያት በጌታ ዙሪያ ሲቀመጡ እሱ ደግሞ ሄዶ ከደረት የሚጠጋ የነበረ ደግሞ እሱ ነው። ተሳአል ወንግረነ ከመ እንበይነ መኑ ይብል ዘንተ፣ ጌታ ሆይ ከእናንተ መካከል አንዱ አሳልፎ ይሰጠኛል ሲል ጌታ ሆይ እኔ ሆንን አሉ። ከዚያ ግን ቅዱስ ዮሐንስ ላይ ሲደርስ መኑ ውእቱ ዘያገባአከ ምን የሆሙ ዘያገባአከ፣ ከነዚህ ውስጥ አሳልፎ የሚሰጥህ ማን ነው አለው እንጂ እኔ ሆንን አላለም። ጥርጥር የለበትም። ያቺ ጥርጥር የሌለባት ፍቅሩ ደግሞ በዕለተ ዓርብ ተገልጣለች ቅዱስ ዮሐንስ እና ይሄ ፍቅር የፍቅር ምሳሌ ነው። ስለ ፍቅርም አብዝቶ የጻፈ እሱ ነው ቅዱስ ዮሐንስ። እንዲያውም አባ ጊዮርጊስ ዘጋስጫ ፍቅረ ዮሐንስ እያንተገ በጊዜ ሕማሙ በመልዕልተ መስቀል ነው አመዊህ ዘደሙ፣ በመልዕልተ መስቀል በተሰቀለ ጊዜ የዮሐንስን ፍቅር አላጎደለበትም። እዛ መስቀሉ ላይ ሆኖ ነያ ወልድኪ ቤላ ለእሙ፣ ለእናቱ እነሆ ልጅሽ ብሏል። በመስቀል ላይ ሆኖ እንኳን እንደዛ በሚያንገበግብ መከራ ውስጥ ሆኖ የዮሐንስን ፍቅር አላጎደለበትም ይላል። የፍቅር ምሳሌ ነው እና ወደ ጌታ መቃብር ወይም ጌታ ይገኝበታል ብለው ወዳሰቡት ጌታ ወዳለበት መቃብር የሮጡ ሁለቱ ማና ማን ናቸው ማለት ነው? ፍቅርና ንስሐ ናቸው። እና ንስሐ ቀድሞ ሮጠ በደሮ ለጴጥሮስ ዝኩ ካደረድ። ንስሐን ግን ማን ቀደመው? ፍቅር ቀደመው። አያችሁ፣ ለሽፍልጥ ማሰሪያው ልጥ ይላሉ። የትኛውም መንፈሳዊ ምግባር ያለ ፍቅር ከተፈጸመ ለጣዖት የተሰዋ መስዋዕት ነው። ይሄ መታወቅ አለበት። ለጣዖት መስዋዕት መሰዋት ማለት የግድ እንጨት ጠርቦ ድንጋይ ያለዝቦ እዛ ከድንጋይ እግር ከዛፍ ስር መስገድ ብቻ አይደለም። ገብቷችኋል አይደለ? እግዚአብሔር በማይፈቅደው መንገድ መስዋዕቱን ማቅረብ ራሱ መስዋዕት ጣዖት ነው።
ጌታ መስዋዕተ ወቁርባነ ኢፈቀድኩ መስዋዕትህን ቁርባንን አልፈቀድኩም ስጋ ከአንጽህ ሊተ ስጋህን አንጻልኝ ቀድስልኝ አይደል ያለው። የሚቀድመው ነገር እሷ ርትዕት ሀልዮ ንጹህ የሆነች ህሊና እሷ ትቀድማለች። እና ጴጥሮስን ቀደመው ወይም በደሮ ለጴጥሮስ የሚለው ፍቅር ንስሐን እንደሚቀድም ነው። ቀደመ፣ ሮጠና ጌታ ካለበት ደረሰ። ነገር ግን ፍቅር አይታበይምና ወንድሙን ደግሞ አስቀደመ። ቀድሞ እንዲገባ ደግሞ አደረገው። ያስቀድማል። በዚህ በራእየ አርሳኒ የተጻፈ አንድ ታሪክ አለ። ትምህርቴን እያጠቃለልኩ ነው። ቅዱስ አርሳኒዎስ ከዕለታት አንድ ቀን ከቃሉ ጋር ናችሁ? እየሰማችሁ ነው? ቅዱስ አርሳኒዎስ ከዕለታት አንድ ቀን ከባህር ዳርቻ ቁጭ ብሎ እያለ ተመስጦ መጣበትና አንድ ሰው ውሃ ከባህር ላይ እየጠለቀ በእንስራ ይጨምራል። ከባህር ይጠልቃል ወደ እንስራ እና የሚገርመው ነገር ግን እንስራው ነዳላ ወይም ቀዳዳ ስለሆነ ውሃው ሊሞላለት አልቻለም። እና አርሳኒዎስ አየና ይህ ሰውዬ ጅል ነው እንዴ እንስራውን አያየው ብሏል። እዛ መልአከ እግዚአብሔር ምን አለው? ና የባሰ ላሳይህ ብሎ ጎተት አድርጎ ይዞት ሄደ። ሁለተኛ ሰው ደግሞ እንጨት የሚፈልጥ ሰው ነው። እንጨት ይፈልጣል፣ ይደረድራል፣ ይደረድራል። ፈልጦ ከደረደረ በኋላ አነሳዋለሁ ብሎ ሲል ይከብደዋል። ሲከብደው እንደገና እየፈለጠ መጨመር ጀመረ። ተቃራኒ ነገር ማለት መቀነስ ነው አይደል የነበረበት? ጨመረ። እንዴ መቀነስ ሲገባው እንዴት ይጨምራል ብሎ አሁንም ገረመው ቅዱስ አርሳኒዎስ። ና የባሰ ላሳይህ አለና ደግሞ ሁለት ሰዎች ግንድ ተሸክመዋል። ግንድ ሰው ሲሸከም አይታችሁ ከሆነ ፊትና ኋላ ሆኖ ነው አይደለ ግንድ የሚያዝ። እነዚህ ግን እንደ በሬ ቀንበር ጎንና ጎን ሆኖ ነው የያዙት ግንዱን። ከዛ በኋላ በጣም በፍጥነት በፉክክር ነው የሚሄዱ። በሩ ላይ ሲደርሱ ሁለቱም መግባት ስለፈለጉ በፉክክር መግባት አልቻሉም። አጋድሞ ነው የያዙት። አንዱን ቢያስቀድሙ መግባት ይችሉ ነበር። አሁንም ገረመው። የኒህን የሶስቱን ሰዎች ምስጢር ተርጉመህ ንገረኝ አለው መልአከ እግዚአብሔር። እዛ መልአከ እግዚአብሔር ምን ብሎ ተረጎመለት ይላል? መጀመሪያ ያየኸው ውሃ ሲቀዳ በእንስራ ያየኸው ሰው እንስራ በተባለ ሰውነቱ ላይ የምግባር ውሃን ሁሉ ይቀዳል። ይጾማል፣ የጾም ውሃ ይቀዳል። ይመጸውታል፣ የምጽዋት ውሃ ይቀዳል። ሌላም የስግደትን ውሃ ማይቀዳው የውሃ አይነት የለም። ነገር ግን ፍቅር የተባለ ቀዳዳ ስላለበት ያ ሁሉ ምግባሩ በዚያ ክፍተት ፈሶ ያልቃል። 100 ስግደት እንዲሁ እሺ ስግደት ሲባዛ እሺ ጾም ሲባዛ እሺ ምጽዋት ሲባዛ በዜሮ ፍቅር ስንት ነው የሚመጣ? እግዚአብሔር ደምሮ ነው አባስቶ ነው የሚከፍለን። በእርግጥ በካልኩሌሽን አይከፍልም። ግን እስኪ ቆይ አሁን 100 ብር ብትሰጡ ስንት አድርጎ ነው የሚሰጣችሁ? ካልኩሌሽን የለም። ምሳሌውን ነው የምፈልገው። እየሰማችሁ ነው? 100 ብር ብትመጸውቱ ስንት አድርጎ ነው የሚሰጣችሁ? 100 እጥፍ ዋጋ በመንግስተ ሰማያት ያገኛል አይደለም? እጥፍ ማለት ማለት ነው ብዜት ማለት ነው። ስለዚህ በማባዛት ነው ማለት ነው። ገብቷችኋል አይደል? እና አሁን 100 እሺ 100 ስግደት ሲደመር 100 ጾም ሲደመር 100 ምናምን ሲደመር ከሆነ ሲባዛ በዜሮ ፍቅር ከሆነ ማን ነው ሲደመር በዜሮ ፍቅር ከሆነ ችግር የለውም። በመደመር ሂሳብ ከሆነ አብዝቶ ስለሆነ ጌታ የሚሰጥ በማባዛት ስለሆነ ፍቅር ዜሮ ከሆነ ያን ሁሉ ምን ያደርገዋል? በዜሮ የተባዛ እንዲህ ከመሆን እግዚአብሔር ይሰውር። በአናታችን እስክንተከል ሰግደን አስባችሁታል? ፍቅር ዜሮ ሆኖ በዜሮ ሲባዛ እና በጣም ከባድ ነገር ነው። የዚያ ምሳሌ ነው አሉ። እሺ ሁለተኛስ እንጨት ሲፈልጥ የነበረው ሰውዬስ አለ። እሱማ ኃጢአት የሚሰሩ ሰዎች ምሳሌ ነው። የኃጢአትን እንጨት ይፈልጣል፣ ይደረድራል፣ ይደረድራል። ከዚያ ያንን ተሸክሜ ወደ ንስሐ አባቴ እሄዳለሁ ብሎ ሲያስብ አይ ነገ አገኛቸዋለሁ፣ ከነገ ወዲያ አገኛቸዋለሁ፣ ስራ ይበዛብኛል፣ አባ ማንን ልያዝ እያለ ሲያማርጥ ቀን ሲቀጥር ምን ሲል አሁንም እኮ ኃጢአት መስራቱን ይተዋል። አንድ ቀን በጨመረ ቁጥር ተጨማሪ እንጨት ነው የሚደረድር። ተጨማሪ ኃጢአት እየሰራ የኃጢአቱን ቁጥር የሚጨምር ሰው ምሳሌ ነው አሉ። ሁለተኛስ እንጨት አጋድሞ የያዙትስ አሉ። እንጨት አጋድሞ የያዙ ሁለቱ ሰዎች የአገልግሎት ቀንበርን በቤተ ክርስቲያን የተሸከሙ አገልጋዮችን ይመስላሉ አሉ። ሁለቱም እንጨቱን ቀንበሩን ተሸክመውታል። ከባድ ቀንበር ተሸክመዋል። እየተጓዙም ነው ወደ ቦታው። የአገልግሎትን ቀንበር ተሸክመዋል። ግን የተሸከሙት በፉክክር እኔ ይበልጥ በሚል መንፈስ ስለሆነ ወደ መንግስተ ሰማያት በር እንገባለን ብለው ባሉ ጊዜ ያ ፉክክር ከመንግስተ ሰማይ በአፋ ያስቀራቸዋል። እግዚአብሔር በአፋ ከመቅረት ሁላችን ይሰውረን። እና ቅዱስ ዮሐንስ ጴጥሮስን ምን አለው? አስቀድሞ ገቡ። እኒህ ሁለቱ ደቀ መዛሙርት በማቴዎስ ወንጌል ምዕራፍ 21 ላይ ጌታ ወደ ኢየሩሳሌም በአህያ ተጭኖ ሲገባ
ከመግባቱ በፊት አህያ እንዲፈቱ የላካቸውም እነዚህ ሁለቱን ደቀ መዛሙርት ነው። ባብነቱ በትርጓሜ ያው በዘሩ ባይገኝ በትርጓሜ ባብነት አበው እንዲያብለውናል። ወቀሪቦ እግዚ ኢየሱስ ኢየሩሳሌም በጻ ቤተፋጌ እንተገቦ ደብረ ዘይት። ጌታ ኢየሱስ ወደ ኢየሩሳሌም ለመግባት በቀረበ ጊዜ ቤተፋጌ ደረሰ። እንተገቦ ደብረ ዘይት የደብረ ዘይት አጠገብ የምትሆን ወእምዝ ፈነወ ክልኤተ እማርዳይሁ ከደቀ መዛሙርቱ ሁለቱን ላከ ጴጥሮስና ዮሐንስን ወይቤሎሙ ሁሩ ሀገረ ዘቅድሜክሙ ወይእተ ጊዜ ትረክቡ እድግተ እስርተ ምስለ እዋላ በፊታችሁ ወዳለች ሀገር ሂዳችሁ አህያና ውርንጫዋ ታስራ ታገኟታላችሁ። ፍትህወሙ ወአምጽእወሙ ሊተ ፈታችሁ አምጡልኝ። ወእመወ ዘይቤለክሙ ምን ተትገብሩ ምን ትሰራላችሁ ብሎ የሚላችሁ ሰው ቢኖር በሉ እግዚኦሙ ይፈቅዶሙ ጌታቸው ይሻቸዋል ብላችሁ አምጡልኝ ብሎ ጌታ አህያይቱን ከነ ውርንጫይቱ ፈቶ እንዲያመጣ የላካችሁ ማን ነው? ሁለቱ ጴጥሮስና ዮሐንስን ነው። እዚህ ላይ ልብ አድርጉ። ይቺ የታሰረች አህያና ልጅቱ በኃጢአት በማይሰራ ኃጢአት የታሰርን የአዳምና የኛ የልጆቹ ምሳሌ ነው። ስለዚህ አዳምና ልጆቹ ከማይሰራ ኃጢአት ይፈቱ ዘንድ ጌታ ኢየሱስ ክርስቶስ ወደኛ የላካቸው ሁለቱ ሐዋርያት ፍቅርና ንስሐ ናቸው። ገብቷችኋል? ፍቅርና ንስሐ ናቸው። ፈታችሁ አምጡልኝ ያችን አህያ። ጌታ እኮ ወደ ኢየሩሳሌም ሲገባ በአህያይቱም በውርንጫይቱም ተጭኗል። ታውቃላችሁ? አሁን ረጅሙን መንገድ በእናቲቱ ቤተ መቅደሱን ሲዞር በልጅቱ ገብቷችኋል? ለምን ይመስላል በአህያና በልጅቱ እንትን የሚለውን የኛ ሊቃውንት ሲያብራሩ ምን ይላሉ? በዚህ በስነ ፍጥረት ትምህርት እንደ አህያና እንደ አህያ ልጅ የሚፋቀር የለም። አህያ በጣም ያስፈራት ነገር ቢኖር ጅብ ነው። በነገራችን ላይ ከወለደች በኋላ ግን ጅቡ ወደሷ ከመጣ እሷ ወደ ጅቡ ነው የምትሄድ ለልጇ ስትል። ድሮ ድምፁን ስትሰማው በርቀቀ ገደል የምትገባ ከወለደች በኋላ ግን ወደ ጅቡ ነው የምትሄድ ለልጇ ስትል ማለት ነው። ገብቷችኋል? እጅግ በጣም ስለሚፋቀሩ ጌታ በሁለቱም ተጭኗል። ይሄ ምን ነው የሚያሳይ? እርስ በርስ በሚዋደዱት ላይ አድሬባቸው እኖራለሁ ሲል ነው። አረጋዊ መንፈሳዊ ምን ይላል? እባክህ ጌታ ሆይ በዚያች አህያ ተጭነ ወደ ኢየሩሳሌም እንደገባህ እኔንም አህያይቱን አርገኝና ወደ በኔ እደር በኔ ተጫን። እንዲያው ከአህያይቱ ባልበልጥ ከአህያይቱ ልነስን ይላል። ከአህያይቱ ባልበልጥ ከአህያይቱ እንዴት አንሳለሁ ይላል። እሷ አራያ እግዚአብሔር አይደለችም፣ እኔ ግን አራያ እግዚአብሔር ነኝ ሲል ነው። ያቺ አህያ በጣም እድለኛ አህያ። አሁን ሰው አህያ ብሎ ይሳደባል።